እንደዚህ በትዳሩ ላይ ማቅጦ እንደዚህ ምናምን ምን አገባሽ በእኔ እንትን የፈለገኝ ቦታ ልሰካ ምን አገባሽ እንጂ በእኔ እንትን ምን አባሽ አገባሽ? ቃሉን መጥራት ስለማልፈልግ ነው። ምን አባሽ አገባሽ? ተመኝተሽው ነው? በእኔ እንትን ምን አገባሽ? የፈለገኝ ቦታ ልሰካ ምን አገባሽ እንጂ በዚሁ አጋጣሚ ማስፈራራት የሚመስላችሁ ምናምን ማለት ነው። ሲጠጣየ ነው ምን አባ ገባ? ቢሌን ትከፍላለህ፣ የግል ቢሌን ትከፍላለህ። ኦ ሲያጨሳየ ነው እንደዚህ ሲጋደማየ ነው። አንሶላ አንጥፍልኝ አልኩ፣ የቤት ወግ ክፈልልኝ አልኩ። ምን አባታችሁ አገባችሁ? ጀርባችሁ ሲጠና ምናምን በቃ ፍጹም ባህታዊ ወይም ደግሞ የገዳም ሴት ሆኖ ያሳለፈ ይመስል ለትዳራችሁ ሳትታመኑ እንደዚህ ማይረባ ሰው እንደዚህ ሆነ እንዴ? ዳንኪራ ጨፍረን ስንጨርስ እኔ እኮ ያላዳልኝ የፈለገኝን ባገላብጥ ምን አገባሽ? የፈለግኩትን ቺክ ባማረጥ ምን አገባሽ? እኔ ለምጮም ሰው አንቺ ምን አናድደሽ? ተነቃብኝ አይደል? አየሽ ችግሩ ምንድነው? የሰው ላይፍ እኔ ልምራ የምትሉ ሰዎች ናቸው ችግር የምታመጡት። ካም ሰው ነው እህቶቼን ይረዳል ብዬ ላግዘው ቢሮ ድረስ ሄጄ ቀርጬለት በነፃ ቪዲዮ ቀርጬለት ፖስትቼለት ላይቭ ላይ ቁጭ ብዬ እርዳታ አሰባስቤለት እንደዚህ ይደረጋል። አብሮ የበላ የተጠጣ ይታማል። በላይቭ ሪከርድ ባይደረግ አለፈ። አልሰማሁም፣ አላየሁም። አሁን ማስረጃውን እፈልጋለሁ። ማስረጃው ካልመጣ የኢትዮጵያ ሕዝብ ውሸታምነቱን እንዲያቀል ይፈልጋለሁ። ማስረጃ የዘረፍኩበት ያጭበረበርኩበት ማስረጃ ይምጣልኝ። አሁን ቪዲዮ ስራልኝ። ይኸው የሀቢባን ሌብነት እዩ ብለክ ቪዲዮ ስራልኝ። እየጠበቅኩ ነው። እናንተ እዛ ማንም ሲይዝባችሁ ማስረጃ እኔ እንደናንተ ባለጌ አይደለሁም። የሰውን ጉድ ስጣላ ጠብቄ አላወጣም። ባለጌ አይደለሁም እንጂ ጉዳችሁን ታውቃላችሁ። በትዳራችሁ ብትሉ በስራችሁ ብትሉ በምን ብትሉ ፈጣሪ በጊዜው ያጋልጣችኋል። አሁን ግን እኔ የሰራኩበትን ማስረጃ አምጡልኝ። ቤተሰብ ጦርነቱ እንግዲህ ሞቅ ደመቅ ብሎ እንደቀጠለ ነው። ችግሩ ግን አሁን ሀቡ ደግሞ መውለጃዋ በደረሰበት ሰዓት መሆኑ ነው እንጂ እንደው አጀንዳ ያሳጣችሁ የተባልን ማህበረሰቦች ነን ማለት ነው። እንግዲህ ጦርነቱ በሀቡነትና በተስፍሽ ሀረርጌው አማካኝነት ቀጥሏል ማለት ነው። ግን እኔ በጣም የደበረኝ ሰው እንዴት አብሮ ሲበላ ሲሰራ የነበረውን አሁን በአንዲት ስህተት በአንዲት ነገር አምጥተው እዚህ ሚዲያ ላይ ይናገራሉ ነው አለኩልያል። ያው ሀቢባን እንደምናውቃት በመረጃና በማስረጃ ነው እንጂ ዝም ብላችሁ አውሮታችሁ እሷን የምታሸንፉበት ምንም አይነት መንገድ የለም። መረጃችሁን ማስረጃችሁን አቅርቡ እያለች ትገኛለች ሀቡ ጀግናችን ማለት ነው። እንግዲህ መግቢያ ላይ የሁሉንም የተስፍሽ ሀረርጌውንም የሀቡንም ቮይስ አስገብቼላችኋለሁ። ግን በዚህ ደረጃ ክብርን የሚነካ ነገር መነጋገር በዚህ ደረጃ እንደዚህ አብሮ የበላ ሰው አብሮ የጠጣ ሰው እንደዚህ ሚዲያ ላይ ወጥቶ መነጋገር አስፈላጊ አይደለም። አሁን እንግዲህ ሀቡን እንትን ያሏት እንዴት ማህሌትን ትደብቂያለሽ? ማህሌት እንደምን አላጋለጥሽም ነው እንግዲህ ጦርነቱን አብረን መከታተል ነው። ማህሌት ነች ወይስ አይደለችም በሚለው እሷ ደግሞ እኔ ፓስፖርቷን አይቻለው ባለችበት እንግዲህ ጦርነቱ ተጀምሯል ማለት ነው። እዚህ ጋር እኔ አንድ የታዘብኩት ነገር ምንድነው ቤተሰብ እኛ የመዳም ቅመሞች የማንም አጃጋሪ አድርገውናል ማለት ነው። አሁን ተስፍሽ ምንድነው የተነሳበት ዋና መነሻ ቤት ግዙ እያለች ብዙ እህቶችን ከ100 ምናምን ሺህ 200 ሺህ ብር ኢትዮጵያ እያስበላች ነው አለ ማለት ነው። ነገር ግን እኔ አሁን የራሴ የማሰብ አይኪው ከሌለኝ ቅንጭላት የማያስብ ከሆነ ኦፍ ኮርስ ሀቢባን ተከትዬ አይደለም ማደርገው አይደለ እንዴ? ማንኛውም ሰው ማሰብ የቅንጭላት አለው። ስለዚህ ሀቢባ ግዙ ስላለች ብቻ ሳይሆን ይህን ነገር አንዴ እጣ ቆረጥኩ፣ ሁለተኛ እጣ ቆረጥኩ ካልደረሰኝ ለምንድን ነው ይሄን ያክል ብር? ቢያንስ ትምህርት ሰጪ በሆነ መንገድ መምከር፣ ልጆች ወደዛ ስራ እንዳይሄዱ ማድረግ እንጂ ሀቢባን አታክ ማድረግ፣ ሀቢባን መውቀስ ይሄ እጅግ አጸያፊ ተግባር ነው ማለት ነው። በዚህ ነገር ላይ ግን እሱ ሀቢባን እያጥላላ እሱ ደግሞ የመዳም ቅመሞችን እኔ ያለሁላችሁ ቁብ ሰብስቡ፣ ቁብ ጀምሩ ብሎ በአዲስ መንገድ በአዲስ ስራ ተሰማርቶላችኋል ማለት ነው። ራሳችሁን ጠብቁ። አለኩል ያህል ያም ሄደ ያም መጣ ለኛ ማንም አይጠቅመንም።
አንዱ ቁብ ሰብስቦ አንዱ ሪል ስቴት ግቡ እያለ ብራችንን ለመብላት ነው። ስለዚህ ቁብ እንገባለን ብላችሁ የጀመራችሁ ካላችሁ ከወዲሁ ራሳችሁን ጠብቁ፣ በኋላ ላይ እንዳታለቅሱ ማለት ነው። ምክንያቱም በኋላ ላይ የሚደርስላችሁ የለም። ወደሽ ከተደፋሽ ቢረግጡሽ አይክፋሽ ነውና ብራችሁን ያዙ። ቁብ የሚባል ነገር የለም፣ ምንም የሚባል ነገር የለም። ብራችሁ ይጠቅማችኋል፣ ብራችሁ ያስከብራችኋል። ውድ ቤተሰቦቼ እንግዲህ እንደተለመደው ሰፖርት እያደረጋችሁ ላይክ፣ ሼር እያደረጋችሁ አዲስ ከሆናችሁ ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ። የወንድም ካሊድ ፋውንዴሽንን አንቺ አምባሳደር ሆነሽ ስትመረጪ እኔ ደግሞ እዛ ዋጋ ከፍዬ ልጅ እስኪታመም ድረስ ቆስሎ እስኪያክ ድረስ ቤት እስኪገነባ ድረስ ዋጋ የከፈልኩለት እንደሆነ አታውቂም። እኔ ድርጅቱን እንደዚህ አድርጌ ድርጅቱን አይደለም ድርጅታችንን አምነሽበት ነው ስታግዥ የነበረው፣ በጎ አድራጎት ነው። በዚህ አጋጣሚ እኔ እንደዚህ ተሸልሜ ገና የተደርሳለሁኝ አምባሳደር ሆኜ የተመረቅኩት፣ እናንተ ግን የወንድም ካሊድ ፋውንዴሽንን አንቺ አምባሳደር ሆነሽ ስትመረጪ እኔ ደግሞ እዛ ዋጋ ከፍዬ ልጅ እስኪታመም ድረስ ቆስሎ እስኪያክ ድረስ ቤት እስኪገነባ ድረስ ዋጋ የከፈልኩለት እንደሆነ አታውቂም። 4 ወር ሙሉ ወንድሞችን ከራሴ ኪስ እያሳከምኩኝ ከመሰረቱ ጀምሮ ድንጋይ ፈልጬ እንደሰራው አታውቂም። ባለቀ ሁኔታ ላይማ ሜዳ ላይ ለመልበስ ምን ይታወቃል? እኔ አስመሳይ አይደለሁም። እዛኛው ጋር አምባሳደር ሆኜ እዛኛው ጥቅም ስለሆነ ሁለተኛ አምባሳደር አይደረግም። ሲጀመር አንድ አምባሳደር ነው። ለ3 ለ4 አምባሳደር ሆናለሁ። አሁን የጠራሽውንም ድርጅት 10ም ቢገዙ እኔ ምን አገባኝ አይባልም። እነዚህ ልጆች ጠበቃ ተቆምሽላቸው በዛ እጣ ምክንያት እየተጭበረበረ ከሆነ እያንዳንዱን ኃላፊነት አለብሽ። በስምሽ ነው እየተነገደ ያለው፣ ኦዲዮ ነው በስምሽ ኤዲት ተደርጎ እየወጣ ያለው። ህይወታቸውን እያጡ ያሉ እህቶች አሉ። ከዚህ በላይ ኬዝ አለ እንዴ? አንቺን የሚነካ ሲሆን ሰዎችን ነቅለሽ ታስወጫለሽ። አንቺን የሚናገሩ ሰዎች ሲሆን በቃ ሁሉ አንቺ ጀግና ነሽ የሚሉትሽን ብቻ ነው የምትወጂው። ሰው ዊዛውት ቤኔፊት አንድም ጥቅም ሳይኖርሽ ያለውን ነገር እንደማታረጊ ጠንቅቄ አውቃለሁ። በዚህ አጋጣሚ ደስተኛ ነኝ። በማስታወቂያ ቀድመሽኝ ምናምን ብር ስለምታገኝ፣ እኔ ደግሞ አሁን በማስታወቂያ በነፃ እየሰራሁላቸው ነው። የተናደድሽው ለዛ ነው። ለአረብ ሀገር እህቶቼ ሱቅ ላላቸው ማንም ለማያቸው ሰው ለማይጋብዛቸው ሰዎች 1 ሰውና 8 ሰው የሚያያቸውን እህቶቼ በነፃ ነው እናስተዋውቁ እያልኳቸው እያዘመንኳቸው ነው፣ እውቀት እየሰጠው። እኔ ቤት ስትመጡ ይሄ ለአንድ እንትን 40 ሺህ ከፍለሽ አይደለም የምታስተዋውቂ፣ በነፃ ነው። በቃ አንቺ ሰርተሽ መለወጥ ያለብሽ ነው። ከልብ ስትቆሚ እንደዛ ትሰራለች። ከነዛ ምስኪን እህቶች ላይ ምንም አልቀበልም። እዛው አረብ ሀገር ከሆኑት ላይ እንደዚህ 50 ሺህ ብር 40 ሺህ ብር ከብሎ ገስት ላይ ለሚቀመጡ ሰዎች ስራ ካደረግሽባቸው እኔ ደግሞ በነፃ ሳስተዋውቅላቸው ለምን ትናደጃለሽ ነው ችግሩ? ምንድን ነው? እኔ ስለምታስተዋውቂው ብር እሷ ብዙ ሆነላት። 40 ሺህ ብር ስንት ዶላር ነው? በምንኛ ነው የምትቆጥሪው? እኔ የምሰራው ስንት ዶላር እንደማገኝ ታውቂያለሽ ወይ? በሳምንት በምንኛ ነው የምታስቢው? እህቴ ያለሁት ሶማሌ ክልል መስሎሽ ነው? የሆነ በረሃ ውስጥ ያለው መስሎሽ ነው? ስራ አጥቼ ምናምን ሊቢያ ላይ እየተንከራተትኩ ያለው መስሎሽ ነው ይሄንን ያወራሽው? እህቴ በነፃ እንደሚሰራ ሰው ዋጋ እንደከፈለ ሰው ዊዛውት ቤኔፊት ናቲንግ አበባም ታብታብ የሚያደርግልሽ አረብ ሀገር ሰው ነው። የተለየ ነገር እኮ አይደለም። ያንን ቅር ብሎኝ አንቺ ማግኘት የሚያበሳጭኝ እንደዚህ 80 ዩኒቨርስ አይተሽው ስለማታውቂ ይሆናል። ዩኒቨርስን እኔ ጌም መጫወት ፕላኔ ቢሆን ኖሮ እንዴት እንደሚጀነጀን እንዴት እንደማስመሰል እንደሚቻል ከአንቺ በላይ አውቀዋለሁ። ፕላኔ እሱ አይደለም፣ በላቤ ማደር ስለምፈልግ ነው። ገባሽ አይደለም? እኔ በይፋ ለእንትኔ እንደዚህ እንደሚሆን ለልጄ እንደዚህ ቢሆን ምናምን አይደለም። ለልጄ ወጥቼ ለምንኩበት ጊዜ የለም። ንገረኝ ካልሽ እንግዲህ እውነታዊ ነው የመረረሽ ብትወጪ